ሰላም ጤና ይስጥልኝ አመልካቾቻችን። ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በታላቁ የህዳሴ ግድብ ላይ በኢትዮጵያና በግብፅ መካከል ስምምነት እንዲደረስ መሞከራቸው ይታወሳል። ወደ ስልጣን ዳግም ከተመለሱ በኋላም በተለያዩ ጊዜያት በግድቡ ከኢትዮጵያ ፍላጎት ተቃራኒ የሆኑ ግብፅን የሚደግፉ ንግግሮች ሲያደርጉ ተሰምተዋል። ባለፈው ሳምንት ማብቂያ ጥር 8 2018 ዓ.ም ደግሞ ፕሬዝዳንቱ በቀጥታ ለግብፅ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ባለን የግል ወዳጅነት መንፈስና አሜሪካ ለግብፅ ህዝብ ሰላምና ደህንነት ባላት ቁርጠኝነት የህዳሴ ግድብን የተመለከተ ድርድርን ለመጀመር እንደሚፈልጉ ገልጸዋል። ፕሬዝዳንት ትራምፕ በግብፅና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ዝግጁ ነኝ ሲሉ በገለጹት ደብዳቤ ላይ ገለልተኝነትን ጨምሮ የተለያዩ ጥያቄዎች እየተነሱበት ይገኛሉ። ደብዳቤውን ተከትሎ የግብፅ ፕሬዝዳንትና በእርስ በርስ ጦርነት ውስጥ የሚገኙት የሱዳን ጦር ኃይሎች አዛዥ አብዱል ፈታህ አልቡርሃን ፕሬዝዳንት ትራምፕ ያቀረቡትን ጥሪ እንደሚቀበሉት ወዲያውኑ ምላሽ ሲሰጡ፣ ኢትዮጵያ ግን እስካሁን በይፋ ያለችው ነገር የለም። በደብዳቤው ላይ በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን አገራት ጉዳይ ለመፍታት ፍላጎታቸውን በመግለጽ በቀጠናው የትኛውም አገር የአባይን ውሃ በተናጠል መቆጣጠርና በሂደቱ ጎረቤቶችን መጉዳት የለበትም ሲሉ አስፍረዋል። ፈቅ አህመድ በአባይ ወንዝና በህዳሴ ግድብ ድርድር ውስጥ ተሳታፊ ነበሩ። በአሁኑ ወቅት በውሃ ሀብት ልማትና በድንበር ተሻጋሪ ወንዞችና በሃይድሮ ዲፕሎማሲ አማካሪ ናቸው። ስለ ደብዳቤውና በውስጡ ስለያዛቸው ጉዳዮች ከቢቢሲ ጋር ቆይታም አድርገው ነበር። አቶ ፈክ የማደራደር ሐሳባቸውን በደብዳቤ የገለጹት ትራምፕ የመረጧቸው ቃላትና አገላለጾች በከፍተኛ ደረጃ ለግብፅ ያደሉ ናቸው በማለት የደብዳቤውና የድርድሩ ማጠንጠኛ የግብፅን ፍላጎት ለማሳካት የታለመ ይመስላል ብለዋል። ለዚህም ከዚህ ቀደም ብዙ ያከራከረውና ከስምምነት እንዳይደረስ ምክንያት ከሆኑ ጉዳዮች አንዱ የሆነው ኢትዮጵያ ከግድቡ ኤሌክትሪክ ማመንጨት እንጂ በውሃው የመጠቀም መብቷን የማያውቅ ነው ያሉት አቶ ፈክ የኢትዮጵያን ተጠቃሚነት የሚያመለክት እንዳልሆነ አመልክተዋል። ሱዳንና ግብፅ የአባይ ውሃ በጣም ስለሚያስፈልጋቸው በተለይ ድርቅ በሚሆንበት ጊዜ ኢትዮጵያ ውሃውን መልቀቅ እንዳለባት የሚያመለክት ደብዳቤ ተልኳል። በትራምፕ የመጀመሪያ የስልጣን ዘመን አሜሪካና የዓለም ባንክ በአሸማጋይነት ተካታይ ድርድሮች መደረጋቸው ይታወሳል። ነገር ግን ከስምምነት ተደርሶ ይፈረማል በተባለበት በመጨረሻው ሰዓት ኢትዮጵያ አልፈርምም በማለቷ ጉዳዩ በእንጥልጥል ቀርቷል። ኢትዮጵያ ከ6 ዓመት በፊት የቀረበውን ስምምነት ሳትቀበል የቀረችው ወደፊት በአባይ ውሃ የመጠቀም መብቷን ስለሚነፍግ ነው ሲሉ አቶ ፈቅ ያስታውሳሉ። አሁንም ወደ ድርድር ከተገባ ግብፅና ሱዳን በተደጋጋሚ ሲጠይቁት የነበረው አስገዳጅ ስምምነት እንዲፈረም አሁንም መጠየቃቸው እንደማይቀር ያምናሉ። ዶናልድ ትራምፕም ቢሆኑ ያ የስምምነት ሰነድ አሁንም ቀርቦ እንዲፈረም መጠየቃቸው አይቀርም። ከ2019 እስከ 2020 ድረስ ግብፅ፣ ኢትዮጵያና ሱዳን አሜሪካና ዓለም ባንክ መጀመሪያ በታዛቢነት በኋላ ደግሞ በአደራዳሪነት ገብተው ያረቀቁት የስምምነት ሰነድ አሁንም ሊቀርብ ይችላል። ነገር ግን በዚያ ሰነድ ውስጥ ኢትዮጵያ ውድቅ ያደረገችው የውሃ አሞላልና ዓመታዊ የውሃ አለቃቀቅን በተመለከተው ክፍል በውስጡ በድብቅ የተሰገሰጉ ለግብፅና ለሱዳን የውሃ ድርሻ ኢትዮጵያ እውቅና እንድትሰጥ የሚያደርጉ ሀሳቦችን የያዘ መሆኑን አቶ ፈቅ ይጠቅሳሉ። አሜሪካና የዓለም ባንክ ሲያደርጉት በነበረው ጥረት የቀረበው የስምምነት ሰነድ ኢትዮጵያ ጥቅሜን የሚያስጠብቅ አይደለም ብላ ወጥታ ትራምፕን በምርጫ ተሸንፈው ከዋይት ሃውስ ከተሰናበቱ በኋላ በአፍሪካ ህብረትና በዩናይትድ አረብ ኤሚሬትስ አማካኝነት ሌላ ዙር ሙከራ ቢደረግም ለፍሬ ሳይበቃ ቀርቷል። አሁን ደግሞ ከ4 ዓመት በኋላ ትራምፕ ወደ ስልጣን በተመለሱ በዓመታቸው ግብፅና ሱዳን ፍላጎታቸውን ለማሳካት ከዓመታት በፊት በእንጥልጥል የቀረው ስምምነት በአሜሪካ በኩል እንዲፈረም ጥረት እያደረጉ ነው የሚል እምነት አቶ ፈቅ አላቸው። አሁን ግን ከትራምፕ በኩል የሚቀርበው አማራጭ ፈታኝ ሊሆን እንደሚችል ይጠቅሳሉ። ለዚህ ደግሞ ኢትዮጵያ ጥንቃቄ ማድረግ ያስፈልጋታል በማለት ያሳስባሉ። እንዲህ ያለውን ስምምነት መፈረም ብሔራዊ ጥቅምን የሚነካ ነው፣ አልደራደርም ማለት ደግሞ ከአሜሪካ በኩል ከፍተኛ ጫናን ሊያስከትል ይችላል። ትራምፕ ቅድመ ሁኔታ አስቀምጠው ይህንን አድርጉ ወይም ተቀበሉ በማለት ያ ካልሆነ ሌሎች እርምጃዎችንና ጫናዎችን እንደሚወስዱ ሊገልጹ ይችላሉ። ይህ ደግሞ በኢትዮጵያ ለችግር የሚፈጥር በመሆኑ አቶ ፈቅ የሚመክሩት ኢትዮጵያ ነገሮችን በጥንቃቄ በመያዝ ጥበብና ብልጠት በተሞላበት ሁኔታ ምላሽ መስጠት እንዳለባት ነው። በሁለቱም በኩል ኢትዮጵያ አጣብቂኝ ውስጥ ነው ያለችው። ምክንያቱም ስምምነቱን መቀበል የራሱ ችግር አለው፣ አልደራደርም ማለትም የራሱ ችግር አለው ማለት
ትራምፕ ባሉት መሰረት ድርድሩ የሚካሄድ ከሆነ ኢትዮጵያ በአጣብቂኝ አማራጮች ውስጥ ልትሆን እንደምትችል አመልክተዋል። ትራምፕ ከመነሻው ለግብፅ ፍላጎት ያደላ ደብዳቤ መጻፋቸው እንዲሁም ከዓመታት በፊት የመሩት ድርድርም እንዲሁ በኢትዮጵያ ተቀባይነት አለማግኘቱን በመጥቀስ አሁንም ምን አይነት ሀሳብ እንደሚቀርብ ይታወቃል ይላሉ አቶ ፈቅ። የትራምፕ ሁኔታ የታወቀ ነው። ቅድመ ሁኔታ በማስቀመጥ ይህንን ተቀበሉ፣ ካልሆነ ይህንን አደርጋለሁ ነው የሚሉት። ስለዚህ መደረግ ያለበት ትራምፕን አስቆጥቶ ወደ ፍጥጫ ሳይገባ የድርድሩን አቅጣጫ ማስቀየር ቢቻል የተመረጠ ነው ሲሉ ይመክራሉ። አቶ ፌክ ይህንን በምሳሌ ሲያስረዱ ትራምፕ በደብዳቤያቸው ላይ የውሃ ድርሻ የሚል ነገር ስለጠቀሱ የውሃ ክፍፍል ጉዳይን ያነሳል። ስለዚህ ክፍፍሉ በተፋሰሱ 11 ሀገራት መካከል እንዲካሄድ ግፊት በማድረግ ኢትዮጵያ ጉዳዩን በሚጠቅማት መንገድ ልትመራው ትችላለች። ሌላው ያነሱት ነገር የኤሌክትሪክ ኃይል ንግድ አቅርቦትን ነው። ለዚህም በአውሮፓ 2015 በኢትዮጵያ በሱዳንና በግብፅ መሪዎች መካከል በተፈረመው የመርሆች መግለጫ ስምምነት ላይ ግብፅና ሱዳን ከግድቡ የሚመነጨውን ኃይል መግዛት ቅድሚያ ይሰጣቸዋል ይላል። ስለዚህም ኢትዮጵያ ይህንን መሰረት አድርጋ በኃይል ንግድ ላይ ከሀገራቱ ጋር በመደራደር ከትራምፕ በኩል የመጣውን የድርድር ሀሳብ ኢትዮጵያን በሚጠቅም አቅጣጫ ለመምራት መሞከር አስፈላጊ መሆኑን ይመክራሉ። ትራምፕ ከግብፅ በተለይም ከፕሬዝዳንት አልሲሲ ጋር የጠበቀ ግንኙነት አላቸው የሚሉት አቶ ፈቅ በቅርቡም አልሲሲ ወደ ዋሽንግተን አቅንተው እንደነበር ጠቅሰዋል። በአውሮፓውያን 2019 ትራምፕ ወደ ህዳሴው ግድብ ሽምግልና የገቡት በግብፅ ጥያቄ መሰረት ነው። አሁንም አልሲሲ ከጋዛው ጦርነት ማብቃት በኋላ ግፊት በማድረጋቸው ትራምፕ ጉዳይን በድጋሚ አንስተው የአሸማጋይነት ሚናቸውን ለመያዝ ተነስተዋል። ምንም እንኳን በኢትዮጵያና በግብፅ መካከል የተካሄደም ሆነ ሊካሄድ የነበረ ጦርነት ባይኖርም ትራምፕ ደጋግመው በሀገራቱ መካከል ጦርነት ማስቀረታቸውን ሲናገሩ ተሰምተዋል። በዚህም የዘውትር ፍላጎታቸው የነበረውን የኖቤል ሽልማትን ማግኘት ከሚጠቅሷቸው 8 ግጭቶች መካከል የሁለቱ አገራትን ስም ሲጠቅሱም ተሰምተዋል። አቶ ፈቅ እንደሚሉትም ትራምፕ በህዳሴ ግድብ ዙሪያ ስምምነት ለማምጣት ድጋሚ ተነሳሽነቱን ማሳየታቸው ለቀጣይ የኖቤል ሽልማት አሸናፊነት ህልማቸው ማሳኪያ አንድ አካል ሊሆን ይችላል። ትራምፕ ደብዳቤ የተጻፈበት ሁኔታ የተነሳሽነታቸውን የገለልተኝነት ጥያቄ ውስጥ ከከተቱ የደብዳቤው ክፍሎች መካከል አንዱ ነው። በሚካሄደው ድርድር ዋነኛው አካል የሆነችው ኢትዮጵያ በደብዳቤው ላይ በተገቢ ሁኔታ አልተጠቀሰችም። ደብዳቤው በቀጥታ ለግብፁ ፕሬዝዳንት የተጻፈ ሲሆን ኢትዮጵያ በግልባጭ ነው እንዲደርሳት የጠየቀችው። ይህም መልእክት ያዘለ ነው የሚል እምነት ያላቸው አቶ ፈቅ በትክክለኛው የዲፕሎማሲ አካሄድ ደብዳቤው መጻፍ የነበረበት ለኢትዮጵያ፣ ለግብፅና ለሱዳን ካስፈለገም ለሳውዲና ለኤሚሬትስ ግልባጭ ማድረግ ይገባ ነበር ይላሉ። ነገር ግን ደብዳቤው በቀጥታ ለግብፅ ተጽፎ ኢትዮጵያ እንደ ዋነኛ ባለጉዳይ በቀጥታ ሳይሆን የተጠቀሰችው ከማይመለከታቸው አገራት ጋር እንድታውቀው በሚመስል ሁኔታ በግልባጭ ነው እንዲደርስ የተደረገው። ከኢትዮጵያ በኩል በግልባጭ የድርድር ሀሳቡ እንዲያውቁት የተደረጉት ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በምንም ምክንያት እንደተካተቱም የታወቀ ነገር የለም። አቶ ፈቅ በበኩላቸው ስለ ውይይቱ ማወቅም ሆነ ተሳታፊ የሚሆኑ አገራትን መምረጥ ያለባቸው ተደራዳሪዎቹ አገራት እንጂ ትራምፕ መሆን አልነበረባቸውም ይላሉ። ዘገባው የቢቢሲ ነው።